ምን እንታዘዝ? እኔ ምክር ፈልጌ ነው። እሺ እንግዲህ እኔ የፍቅር ጓደኛ አለኝ እና 4 ዓመት ቆይተናል። የፍቅር ጓደኛው ከየት መጣ? ከሰማይ መና ወረደልሽ ወይ? ከኪስሽ ውስጥ አገኘሽ ወይ? ተኝተሽ ስትነሺ ከጎንሽ ተነሳ አለ ወይ? ምንድን ነው? አዲስ አበባ ነው የተዋወቅነው። አንድ ሰፈር ነን። ትንሽ ብንራራቅም ግን አንድ ሰፈር ነን። ሰፈር ውስጥ የምታወቃችሁት? አዎ፣ በጓደኛው ነው የተዋወቅነው። እሺ። እና አብረን በነበርንበት ሰዓት ቆንጆ ግንኙነት ነበርን። ቆንጆ ስልክ አለ መጀመሪያ ሰዓት አሪፍ ነበረ። ከዛ በኋላ እሱ የኔን ስልክ መቆጣጠር ጀመረ፣ ሙሉ ለሙሉ ማለት ነው። ያያል ምናምን፣ ይሄ ምንድነው እያለ ይቆጣል ምናምን፣ መማታት ጀመረ፣ መሳደብ ጀመረ። እኔ ደግሞ የእሱ ስልክ በምጠይቅበት ሰዓት ቢሞት አያስነካኝ። ቢሞት የኔን ኮንታክቶች እያየ የኔን እንትኖች እያየ ግን መማታት፣ መሳደብ፣ በቃ መቆጣት፣ የሆነ ነገር የለም በቃ በጣም ይመታኛል፣ ይሰድበኛል ምናምን። ከዛ ደግሞ መልሶ ያባብለኛል። ይቅርታ ስለምወድሽ እኮ ነው፣ ሌላ ነገር እኮ አይደለም። በቃ ይለማመጠኛል። በቃ እንዴት ልበልክ፣ ይለማመጠኛል። ጥዬ ቤቴ ከሄድኩ በኋላ ቤቴ ድረስ መጥቶ ለምኖኝ ይቅርታ ብሎ ጠይቆ ከዛ መልሶ ያው ሆነ። ቢያንስ ለ1 ዓመት ያህል እንደዚህ አይነት ነገር ተፈጠረ። ከዛ የሆነ ሰዓት ስራ መስራት ጀመርኩኝ። እኔ ስራ እሰራለሁና ስራ በምሰራበት ሰዓት የራሴን ካምፓኒ ነው የራሴን የሆነ ስራ መስራት ፈልጌ አብረን ካልሰራን አለ። አብረን በምንሰራበት ሰዓት ራሱ በተሳሳት በቃ በጣም ነበር ትሪት የማደርገው። በቃ እንዴት ልበል፣ ከኔ ይልቅ ለሱ ነበር ማስብለት የነበረው። ያ መሳደቡ የሆነ እንትንነቱ እንዲያለ ሆኖ በቃ ስለምወድሽ ነው በሚለው ነገር ለኔ ያለው ቦታ የሆነ ነገር ፊሊንግ ይሰጠኛል። ከዛ የሆነ ሰዓት ስልክ እንደዚህ ስጎረጎር ከገዛ ከአክስቴ ልጅ ጋር አገኘው ኮንታክት እንዳለው እንገናኝ ምናምን የሚላት ነገር ማለት ነው። ከዛ በጣም ተናደድኩኝ ምናምን። ይሄ ምንድነው ስለው ይምድልኛል መጽሐፍ ቅዱስ እያመጣ ምንም ነገር የለንም ምናምን፣ በቃ የማያደርገው ነገር የለም። ከዛ እኔ ደግሞ በቃ እምነቴ ሙሉ ለሙሉ በሱ ጠፋ። ከዛ ቴሌግራሙንም እንደዚህ አንድ ቀን ሀክ አደረኩበትኝ እና እንትን ታይ ብዙ ኮንታክት አለው የሱ፣ ምንም አይደለም ብሎ ይምላል ምናምን። እኔ ግን ከሱ ውጭ ሌላ ወንድ ጭራሽ ማየት አልፈልግም ነበር። ከዛ እንደዚህ አክስቴ ልጅ ሳገኝበት በቃ እሱ መርሳት አለብኝ በሚል ምክንያት የሆነ ልጅ አለ፣ የሆነ ፊሊንግ ባይነግረኝም ያ ሰው የሆነ እንደሚወደኝ የማውቀው ልጅ ነበርና ለምን አልጀመረም ከዛ ልጅ ጋር እሱ እንዳለ ሆኖ ብዬ ከሆነ ልጅ ጋር ኮንታክት ማድረግ ጀመርኩኝ። በቃ እሱን ለመርሳት ብዬ ማለት ነው። ያ እሱን ለመርሳት ብዬ አውቄ መገናኘት፣ ማውራት፣ ሌላ ነገር ውስጥም ባልገባ ግን መገናኘት ምናምን ጀመርኩ። ግን በቃ አላስችላለኝ። ያም ደግሞ ደረሰበትና በቃ እሱን ተቆጣው ምናምን፣ አጠገቧ እንዳደርስ ምናምን ብሎ እሱን አባረረው ከአጠገቤ ማለት ነው። ከዛ በሚያባረርበት ሰዓት እዛ እኔ እኮ ምናምን ብሎ ልክ ማስተባበል ጀመረ። አንተ እንደዚህ እያደረግክ እኔ ለምንድን ነው የምትከለክለኝ ምናምን፣ እኔ እኮ በታመንኩልክ እንደዚህ በቃ ብዙ አይነት ደረጃ ተደራረስን፣ ተጣላን ምናምን ብዙ ነገር ማለት ነው። ከዛ ያ ሁሉ ነገር ከተፈጠረ በኋላ ወደዚህ በቃ ስደት መምጣት ፈለግኩኝ ማለት ነው። በቃ የማይቀየረው ነው። ተወይ ብዬ በርቀውም ብሎክ ባደርገው ምን ብሎም በቤቴ ድረስ እየተመጣ ይለማመጠኛል ምናምን። ከዛ ጭራሽ ከቤተሰቦቼ ጋር ሙሉ ኮንታክት ማድረግ ጀመር። እወዳታለሁ እያለ ምናምን ከቤተሰቦቼ በቃ በስነ ስርዓት ያዛቸው ማለት ነው። ስቲል አሁንም እንደዛ ይዛቸዋል። ከዛ በቃ አስጠላኝ ምናምን ብዬ ስደት ልክ ልወጣ ሳስብ ፕሮሰስ ጀመርኩ። ልክ ፕሮሰስ እየጀመርኩኝ እርግዝና ተፈጠረ። እርግዝና በሚፈጠርበት ሰዓት አልፈልግም ማለት ልጁን አልፈልግም ማለት፣ እኔ ደግሞ ፈለግኩት ልጁን ማለት ነው። ከዛ በቃ ከቤተሰብ ጋርም እንደዚህ አወራው ምናምን። የሆነ ሰዓት አሰብኩበትና እንደማይሆን አወቅኩኝ። በቃ ልጁ እሱ ያልተቀበለው ልጅ ለምን ብዬ እኔ ምን አስቃጠለኝ፣ ለምን ብዬ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አቆምኩኝ ማለት ነው። ልጁን አቋረጥኩት። ወዲያው ልጁን አቋርጬ ፕሮሰሴን ቀጠልኩኝ። ልክ ፕሮሰሴን በመቀጠልበት ሰዓት ተመልሶ መጣና በቃ ይቅርታ ማለት ጀመረ። ተራርቀን ከዛ ይቅርታ ማለት ጀመረ፣ መለማመድ ጀመረ። በቃ እኔም የሆነ ስሜት ስለሌለ ለሱ መልሻ አብሬ ሆንኩኝ። በዛ ሰዓት መጀመሪያ የጀመርን ሰዓት ቲክቶክ በጣም ነበር የሚያበዛው። ቲክቶክ በጣም ተጠቃሚ ነው በጣም። ከዛ ለእኔ ብሎ አቁሞ ነበር ለ2 ዓመት እንዳትጠቀም ብዬው የሆነ ሰዓት ላይ አቁሞልኝ ነበር። ከዛ ልክ ስደት ይሄ ፕሮጀክቱ በተጣላን ሰዓት የሆነ ሰዓት በእርግዝና ታይም ላይ ረጅም ሰዓት ሳናወራ ቆይተን ነበር። ከዛ ኮንታክቱ ሙሉ ከፈተው
እንዳትከፍት ያልኩትን ቲክቶክ አካውንት ከፈትኩ፣ ብዙ ሴት ስለሚያውቅ ማለት ነው። ከዛ እኔም ፕሮሰሲንግ ጀምሬ ነበር። በጣም ኮንታክቶቹን ደግሞ የሆነ ሰዓት ድጋሚ ስልኩን ቁጭ አድርጎት ሲሄድ ብዙ ሴት አየሁበት። በቃ ይሄ የሚያወራቸው ምን የሚላቸው ምናምን ብዙ ነገር አየሁበት። ከዛ በዛ ተጣላን፣ ድጋሚ ተጨቃጨቀን። ከዛ እዚህ መጣሁ። እዚህ በመጣበት ሰዓት ኮንታክት ያልጠፋም ነበርና ይቅርታ ለመነ ምናምን ላስተካከል ሁሉን ነገር ይለኛል። በቃ እንዴት ልበልክ አለ አይደል? በቃ ራሱ በየሆነ ነገር ተጣላን ቁጥር በቃ እኔም ጥፋተኛ ልሁን እሱም ጥፋተኛውን ይቅርታ ይጠይቀኛል። በማንነቱ በቃ ይቅርታሽ፣ እኔ እኮ ስለምወድሽ ነው፣ እኔ እኮ እንደዚህ ስለሚልሽ ነው፣ ይቅርታ ይለኛል በጣም በተደጋጋሚ። እዚህም በመጣው ሰዓት በጣም ብሎክ አደርገዋለሁ። ከዛ መልሼ እንታረቃለን። ከዛ እንዳለ ብሎክ አድርጌ ሙሉ ኮንታክቶቼ በሙሉ ሳጠፋ ለሲስተር ይደውልና እኔ እኮ ስለምወዳት ነው፣ እኔ እኮ ስለማፈቅራት ነው፣ እኔ እኮ እንደዚህ እንዳይሆን ብዬ ነው ነገር እንዳይፈጠር የምንጨቃጨቅባቸው መንገዶች በምን አይነት መሰልክ? ለምሳሌ አሁን ፋርማሲ አንድ ቀን ልገዛ ገባሁ ልበልክ። ሻምፖ ልገዛ ገብቼ ሻምፖን ዝም ብዬ አልገዛም። ስለዛ ነገር እውቀት ከሌለኝ ገብቼ ቤት ያጣርቼ ሰው ጠይቄ ምናምን ነው እንትን የምለው የምትገዛው አይደለ? ተመልሼ በሁለተኛው ቀን እመጣለሁ አጣርቼ ምናምን ብዬ ተመልሼ ስሄድ ወደሹ ነው ፈልገሹ ነው የሚል ነገር ያመጣብኛል። ከዛ በቃ እንደዚህ ይጨቃጨቀኛል። በጣም ነው የሚጨቃጨቀኝ። የበፊቱን እንርሳ እና እንዳሁን እንሆን ምናምን ይላል። ከዛ እኔ ደግሞ አልረሳም። የበፊት ይሄ በደሌን ልረሳ አልችልም። ለምሳሌ ልጅ ማስወረዴን ከገዛ ካጎቴ ልጅ ጋር ማግኘቴን እሱ ምናምን ልረሳ አልችልም። መልሼ የሆነ ጭቅጭቅ በተፈጠረ ቁጥር አንተ እኮ ማለት ይሄ ነክ ብዬ ይሳደባል፣ እናገረዋለሁ። እኔ በምናገረው ሰዓት እሱም ይናደዳል። በቃ እንነጋገራለን። በቃ የሆነ ስድብ የለም እንሰዳደባለን። ከዛ መልሶ ደግሞ እኔን ለማረጋጋት ይሞክራል። በቃ ሁሉን እንርሳና ይቅር በይኝ፣ አንቺ ይቅርታ ስለማትይ መልሰሽ እኮ በፊቱን እያነሳሽ እኮ እንትን ስለምትይ ነው የምንጣለው ምናምን። በቃ መተማመን የሚባል ነገር በሁለታችንም ውስጥ እኔ በምንም ተአምር አላምነውም። እምነት የሚባል ነገር የለም። እና እድሉን ስጭኝ እስኪ ከብሽ እመኝኝ፣ የበፊቱን ነገር እንርሳና ላስተካክል ይለኛል። እና የሚስተካከል ይመስልሃል ወይንስ እኔ እንጃ አላውቅም። እምነት የሚባል ነገር እኔ በሱ ውስጥ ምንም አይነት የለኝም። እድሉን ስጭኝና የበፊቱን እርስተሽ እንስተካከል ነው የሚለው። ቤተሰቦቼን ሙሉ ኮንታክት የሚያደርገው እሱ ነው። በቃ ሄዶ ቤት ያገዛል። የዛሬ ዓመት ራሱ ሄጄ ነበር ኢትዮጵያና ሙሉ ሳይ ቤት ሄዶ በቃ ሙሉ ለሙሉ ማዘርን ኮንታክት አድርጓታል። በቃ የማያደርግላት ነገር የለም፣ የማይሆነው ነገር የለም። ምን ልታዘዝ ምን ላድርግ እህቶቼ ጋር እየደወለ እንደዛ በቃ ሙሉ ኮንታክት አድርጓቸዋል። ስንጣላ ብሎክ በማድረግበት ሰዓት ራሱ በእነሱ እየዞረ ነው ብሎኩን ማነሳለት። እና እድል ስጭኝ ትናንትና አሁን ረጅም ሰዓት እያወራሁት በቃ እድል ስጭኝ፣ በቃ የበፊቱን ሙሉ ለሙሉ እንርሳውና ተመልሰሽ ወደኋላ አትመለሽ። በተጣላን ቁጥር ተመልሰሽ ወደኋላ አትጂ። በቃ የበደልኩሽ በደል ምናምን ብዙ ነገር እኮ ተደራርገናል፣ ግን ያህን ነገር እንርሳና እንደ አዲስ እንሁን፣ የበፊቱን አታንሽብኝ ይለኛል። እኔ ደግሞ ያ ነገር በቃ በተበሳጨው ቁጥር ወይ በተጣላን ትንሽ ነገር በተበንት ቁጥር ያ ነገር ነው ትዝ የሚለኝ። እና እድል ስጭኝ አለኝ። እድሉን ማለት ብሰጠው ሊስተካከል የሚችል ይመስልካል? እሱን ማወቅ እፈልጋለሁ። እድሜሽ ምን ያህል? እድሜ አሁን 23። እሱ አሁን 29 ወደ 30 ገብቷል። እሺ ሚዩት አድርጊና አዳምጪኝ። የልጆች የጨበራ ተስካር አደረጋችሁት። በቃ የህፃናት ጨዋታ ነው የሆነው። በመጀመሪያ ያው በአጠቃላይ ይቀየር ይችላል ወይ ለሚለው አይችልም። እግዚአብሔር ይመስገን አይችልም፣ አይለወጥም። እንደዚህ አይነት ወንድ የመታሽ ቀን ነው ማቆም የነበረብሽ፣ የደበደበሽ ቀን። ብታገቢው ይሄ ሰው እንደ እባብ እየቀጠቀጠ ነው ላኑርሽ ብሎ የሚመኘው በጉልበቱ የሚመካ ሰው፣ በጉልበቱ የሚያስብ ሰው፣ የሚማታ ወንድ፣ የሚሳደብ ወንድ አይጠቅምሽም። ወንድ ልጅ ጀንትልማን መሆን አለበት። ጨዋ ማለት እጅ በደረቱ የሚያጣምር አይደለም። ግብረ ገብነት የሚያውቅ የሴት ልጅ ክብር የሚገባው ክብሩን የሚጠብቅ ሲሳደብ እንደሚዋረድ የሚያውቅና ምላሱ የሚሰበስብ ገብቶሻል። ብትሰድቢው የሆነ ነገር ብትይ እንኳን ኦኬ እሺ ብሎ በዝምታው የሚቀጣሽ ማለት ነው። አንዳንድ ጊዜ ዝምታ ቅጣት ነው። በነገራችን ገርል ፍሬንድ ብትኖረኝ ወይም ሚስት
ብትሰድበኝ ወይም ብታስቀምጥ በጣም ብታበሳጨኝና ዝም ብል መልስ ባልሰጥ እሷ ላይ ብዙ ጥያቄ ይፈጥራሉ። ምን እያሰበ ነው? ምን ሆኖ ነው? ተናዷል ወይስ አልተናደደም? ጉዳዩን ትቶታል ወይስ አልተወውም? ጥያቄ በመፍጠር ሰዎችን መግደል ምንድን ነው? አደብ ማስያዝ እንችላለን በዝምታ ብቻ። ስለለፈለፍክ አይደለም፣ ስለተሳደብክ አይደለም፣ ስለተማታ አይደለም። ወንድ ልጅ እንደዛ ነው የሚያምርበት። ዝምታው ነው ቅጣቱ መሆን ያለበት። ገብቶሽ ነው እንጂ እየሰደበሽ እየመታሽ። የመጀመሪያው እሱ ነው። ሁለተኛው ከገዛ ያክስትሽ ልጅ ጋር ሲማግጥ የነበረ ሰው እና ማግጫለሁ ሊልሽ ነው እንዴ? እንዴት ነው የምታስቢው? መጽሐፍ ቅዱስ ይዞ ይምላል ምናምን። ሰይጣንም ጥቅስ ይጠቅሳል አልኩሽ እኮ ነገርኳችሁ። ስለማለ ነው። ያየሽውን ከማመን ውጪ ሌላ ምን ሊያረጋግጥልሽ ይችላል? ላስረዳሽ የሚሉት ነገር አለ የሚማግጡ ሰዎች። እኔ አንዴ ቆይ ላስረዳሽ እንደምታስቢው አይደለም። ሴትም ከሆነች እንደምታስበው አንዴ ላስረዳ። እኔ ተፈቃሪዎቹ ወይም እንደዛ እየተማገጠባቸው ሰዎች አልፈልግም አታስረዳኝ ምናምን ከሚሉ እሺ አስረዳኝ ብሎ ቁጭ ቢሉ ላለው እኔ አንዳንዴ ያ ሰው ምን ሊያስረዳ ነው? እኔ አታስረዳኝ ማውራት አልፈልግም ምናምን ይላሉ አንዳንድ ጊዜ አይደል? የተበደሉ ሰዎች። እኔ በሆን ግን እሺ እስቲ ቁጭ ብለን እስቲ አስረጅኝ እስቲ ወይ አስረዳኝ። ምን ብሎ ሊያስረዳ ነው? ያንን ጉዳይ እየመከርኳት ነው ሊል ነው? ኦልሬዲ ከማገጠ በኋላ ልሞክር ነው ለሙከራ ስርጭት ነው ሊል ነው? ምን ብሎ እንደሚያስረዳ እኔ እመኛለሁ አንዳንዴ በሰዎች ላይ ኧረ አስረዳኝ ብሎ ትላለሁ። ስለዚህ እኔ እናት ይሄ ራሱ ሌላ ሬድ ፍላግ መተው የነበረብሽ። ሶስተኛው የአንቺ ስህተት፣ አንቺም እሱም አንድ ናችሁ በነገራችን ላይ። ያው ለመዳን እውነቱ ማወቅ አለብሽ። ከእሱ ጋር ሆነሽ ከሌላ ሰው ጋር ጀምር እስቲ ብለሽ ሌላ አይነት ግንኙነት ውስጥ መግባት ሌላው ጥፋት ያንቺ ማለት ነው። አይደረግም። ለመርሳት ተብሎ ሌላ ሰው ጋር ይገባል። ለምን? የዛም ሰው ህይወት ሊያሳስበን ይገባል። ያንን ሰው እኮ ወደነው አይደለም አይደል? ይህንን ሰው እንርሳ ብለን ሌላ ሰው ህይወት ወደ ህይወታችን ስናስገባ የዛን ሰው ህይወት እያበላሸን ነው። ያ ሰው ሊያፈቅርሽ ይችላል ከልቡ ገብቶሽ። ሌላ ጊዜ ልታደርጊው የማይገባ ነገር የሆነ ሰው ለመርሳት ሌላ ሰው ህይወትሽ ውስጥ አታስገቢ። ሌላ ሰው ህይወትሽ ውስጥ እንኳን ማስገባት ካለብሽ በጣም ጊዜ ወስደሽ ብዙ አመት ሲንግል ሆነሽ ቆይተሽ ድነሽ ተረስቶ ያ ጉዳይ በጣም